ዛሬ እንግዲህ በጣም አስደናቂ ወደሆነ ጥልቅ ዳሰሳ ነው የምንገባው። እስኪ ይህንን አብረን እንፍታው። አዎ በጣም ደስ የሚል ርዕስ ነው። ዋናው ትኩረታችን ዊሊያም ሌን ክሬግ ባዘጋጁት ሪዝናብል ፌዝ ከተሰኘው መጽሐፍ ገጽ 299 እስከ 318 ባለው ክፍል ላይ ነው። ማለት ታሪካዊው የኢየሱስ ስለ ራሱ ማንነት ምን አይነት ግንዛቤ ነበረው፣ መለኮታዊነቱንስ እንዴት ገለጸ የሚለውን ነው የምንመረምረው። በተለይም የክርስቶስ ማዕረግ ስሞች ላይ ትኩረት እናደርጋለን። ልክ ነህ። ይህን ጉዳይ ማንሳታችን በጣም አስፈላጊ የሆነበት ትልቅ ምክንያት አለው። ታውቃለህ፣ በዘመናችን የኢየሱስ ሴሚናር የሚባል የታሪክ ምሁራን ስብሰባ አለ። አዎ፣ እሱ ቡድን በጣም አከራካሪ ሐሳብ ነው የሚያነሳው። እውነት ነው። አዲስ ኪዳንን ሲያጠኑ ኢየሱስ የተናገራቸውን ቃላት ለመለየት ቀይ፣ ሮዝ፣ ግራጫ እና ጥቁር ዶቃዎችን እየተጠቀሙ ድምጽ ይሰጣሉ። የነሱ ዋነኛ መደምደሚያ ኢየሱስ ራሱን እንደ አምላክ አድርጎ አስቦ አያቅም የሚል ነው። ማለት ዝም ብሎ ተራ ማህበራዊ ተች ወይም ፈላሰፋ ነበር ነው የሚሉት? አዎ ልክ ነህ። መለኮታዊነቱ ከብዙ ዓመታት በኋላ በቤተ ክርስቲያን የተፈጠረ አፈ ታሪክ ነው ይላሉ። እና የክሬግ ትንታኔ የሚያደርገው ይህንን የኢየሱስ ሴሚናር መከራከሪያ ወስዶ በራሱ በታሪክ ምርመራ ሚዛን ላይ ማስቀመጥ ነው። በጣም ጥሩ። ታዲያ ይህን ስንመረምር መጀመሪያ ያኔ የነበረውን ማህበረሰብ ማሰብ አለብን ብዬ አስባለሁ። ማለት በአንደኛው ክፍለ ዘመን የአይሁድ ማህበረሰብ በሮማውያን ጭቆና ስር ሆኖ ነፃ ውጪ ይፈልግ ነበር። አዎ ትልቅ ተስፋ ነበራቸው። እና የመጀመሪያው ኢየሱስ ራሱን የገለጸበት ማዕረግ መሲህ የሚለው ነው። ግን የተጠቀመበት መንገድ ትንሽ ለየት ይላል። ታስታውሻለሽ የመጥምቁ ዮሐንስን ታሪክ? አዎ እስር ቤት ሆኖ የላከበትን ጊዜ። ልክ ነሽ። ዮሐንስ እስር ቤት ሆኖ የሚመጣው አንተ ነህን ብሎ ሲጠይቀው ኢየሱስ ቀጥታ አዎን እኔ ነኝ አላለም። ከኢሳይያስ ትንቢት ወስዶ ዕውሮች ያያሉ፣ አንካሶች ይራመዳሉ ነው ያለው። እዚህ ላይ ነው እንግዲህ ነገሩ የሚገርመው። በቅርብ ጊዜ የተገኙት የታሪክ ግኝቶች ይህንን በደንብ ያብራሩልናል። በተለይ በቁምራን ዋሻዎች የተገኙት የሙት ባህር ጥቅልሎች። አዎ እነሱ ጥቅልሎች በጣም ወሳኝ ናቸው። ልክ ነው። በተለይ 4Q521 የሚባለው ሰነድ ላይ አይሁዳውያን መሲሁ ሲመታ ምን አይነት ምልክት ይኖረዋል ብለው ይጠብቁ እንደነበር ይዘረዘራል። እዚያ ላይ ሙታን ይነሳሉ እና ዕውሮች ያያሉ ተብሎ በግልጽ ተጽፏል። ዋው! ማለት ኢየሱስ ለዮሐንስ የላከው መልእክት ዝም ብሎ ተአምራቱን መዘርዘር አልነበረም ማለት ነው። በፍጹም። በዚያ ዘመን የነበረውን የመሲሁን መታወቂያ መመዘኛ ነጥብ በነጥብ እያረጋገጠለት ነበር። ይሄ እኮ ልክ አንድ ዘይቤ ወደ አእምሮ የመጣ ልክ አንድ ሰው ወደ ንጉሳዊ ዙፋን ሲመጣ ጥንታዊ የንጉስ ማህተሞችን ይዞ እንደማምጣት ነው። አዎ በጣም ጥሩ ምሳሌ ነው። እኔ ንጉስ ነኝ ብሎ መጮህ አላስፈልገውም። ድርጊቱ ራሱ ጮክ ብሎ ይናገራል። በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም መግባቱ ራሱ የዘካርያስ 9ን ትንቢት ማሳየቱ ነው። ግን አንድ ጥያቄ ያለኝ። እሺ ምንድን ነው? በዚያን ዘመን በነበረው ባህል መሲህ ማለት የግድ አምላክ ማለት ነበር ወይስ ዝም ብሎ ሰብአዊ ንጉስ ማለትም ነፃ አውጪ ማለት ነበር? በጣም ጥሩ ጥያቄ ነው። በአይሁድ ታሪክ መሲህ የሚለው ቃል ሁልጊዜ መለኮትነትን አያመለክት። ትርጉሙ የተቀባ ስለሆነ ነገስታትም ሆኑ ካህናት ይቀቡ ነበር። አዎ የዳዊትን ዙፋን የሚመልስ ወታደራዊ መሪ ነበር የሚጠበቁት። ልክ ነህ። የኢየሱስ ሴሚናር ምሁራንም ይሄን ነው የሚሉት። ኢየሱስ ራሱን መሲህ ብሎ ቢጠራም ፖለቲካዊ እንጂ መለኮታዊ ጥያቄ አልነበረም ብሎ ይከራከራሉ። ግን ክሬግ እንደሚያሳየው ኢየሱስ በዚህ ብቻ አልተወሰነም። ወደ ሌላ ማዕረግ ተሻገረ ማለት ነው። አዎ ማንነቱን ከፍ ወዳለ መለኮታዊ ደረጃ የሚያሸጋግር የእግዚአብሔር ልጅ የሚለውን ሌላ ማዕረግ ተጠቅሟል። እዚህ ላይ ነው እንግዲህ ነገሩ በጣም ከባድ የሚሆነው። ምክንያቱም በአጠቃላይ ሰዎች ሁሉ የእግዚአብሔር ልጆች እንደሆኑ መጽሐፍ ቅዱስ ይናገራል። ግን ኢየሱስ የተጠቀመው መንገድ ሌላ ነው። አዎ ልዩ የሆነ ልጅነት ነው። የማቴዎስ 11 ቁጥር 27 ስናይ ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር አብን የሚያውቅ የለም
ይህ እኮ ታይቶ የማይታወቅ የሥልጣን አዋጅ ነው። እውነት ነው። ነቢያት እኮ እግዚአብሔር እንዲህ ይላል ብሎ ነበር የሚያስተምሩት። ኢየሱስ ግን አብን የማወቅም ሆነ የመግለጥ ብቸኛ ስልጣን የኔ ነው እያለ ነው። ይሄ እኮ በጣም አስገራሚ ነው። ግን ይበልጥ የሚያስገርመው ሌላ የማርቆስ ወንጌል ጥቅስ አለ። ማርቆስ 13 ቁጥር 32 ላይ ኢየሱስ ስለ መጨረሻው ቀን ሲናገር እሱን ጥቅስ አውቀዋለሁ። ስለዚያች ቀንና ሰዓት ከአብ በቀር ማንም አያውቅም፣ መላእክትም ቢሆኑ ወልድም ቢሆን የሚለው ነው። የታሪክ ተመራማሪዎች እዚህ ላይ የማይመች እውነት መመዘኛ የሚባል መርህ ይጠቀማሉ። ይሄ መርህ በጣም ነው የሚማርከው። ማለት ቤተ ክርስቲያን የራሷን ጌታ ክብር የሚቀንስ ታሪክ ፈልስፋ አትጽፍ። ልክ ነው። ቤተ ክርስቲያን ኢየሱስን እንደ አምላክ እየሰበከች ዕውቀቱን የሚገድብ ቃል ፈጥራ አትጽፍ። ስለዚህ ይሄ ቃል ታሪካዊና ኢየሱስ ራሱ የተናገረው ነው። እዚህ ላይ ነው እንግዲህ ነገሩ በጣም የሚገርመው። ተቺዎች የኢየሱስን መለኮትነት ለመካድ የሚጠቀሙበት ይሄው ጥቅስ በተዘዋዋሪ ሌላ ትልቅ ማስረጃ ሆኖ እናገኘዋለን። እንዴት ማለት? የቃሉን ደረጃዎች ስናይ መጀመሪያ ሰዎች አሉ፣ ከዚያ መላእክት፣ ከዚያ ወልድ፣ በመጨረሻ አብ። ኢየሱስ እኮ ራሱን ከመላእክት በላይ እና በቀጥታ ከእግዚአብሔር ቀጥሎ እንዳስቀመጠ ነው የሚያሳየው። ዋው! በጣም ትክክል። ራሱን እንደ ተራ ፈላስፋ አስቦ ቢሆን ኖሮ ራሱን ከመላእክት በላይ አድርጎ ያስቀምጥም ነበር። አዎ፣ ላዩን ሲያዩት ትህትና ይመስላል፣ ግን ትልቅ የሥልጣን ደረጃ ነው። ታዲያ ይህን ያህል ራሱን ከፍ ካደረገ ለምን ራሱን ለመግለጽ በብዛት የሰው ልጅ የሚለውን ስም መረጠ? ይሄ ሶስተኛው ማዕረግ ነው። አዎ፣ የሰው ልጅ የሚለው ማዕረግ በወንጌላት ውስጥ ከ80 ጊዜ በላይ ተጠቅሷል። የትህትና ስም ነው ይመስለው። ግን ከምንጮቻችን እንደምናየው ይሄ ስም ትልቅ ምስጢር አለው። እዚህ ጋር ደግሞ የልዩነት መመዘኛ የሚባል ታሪክ መርህ እንጠቀማለን። እሺ፣ ይህኛው መርህ ደግሞ እንዴት ነው የሚሰራው? ታውቃለህ፣ የጥንቷ ቤተ ክርስቲያን ኢየሱስን በብዛት ክርስቶስ ወይም ጌታ ነበር የምትለው። የሰው ልጅ የሚለውን ቃል ከወንጌላት ውጭ የምናገኘው በሐዋርያት ሥራ ላይ እስጢፋኖስ ሲወገር በተናገረው አንድ ቦታ ብቻ ነው። ማለት ቤተ ክርስቲያን ይህን ስም አትጠቀምበትም ነበር? አዎ፣ አትጠቀምበትም። ስለዚህ ቃሉ የቤተ ክርስቲያን ፈጠራ ሳይሆን የራሱ የኢየሱስ ኦሪጂናል አነጋገር ነው ማለት ነው። ይህ በጣም አሳማኝ ነው። እና የቃሉ ትርጉም ዝም ብሎ ሰብአዊ ፍጡር ማለት አይደለም አይደል? በፍጹም። ኢየሱስ የተጠቀመው አንድ የሰው ልጅ ብሎ ሳይሆን የሰው ልጅ ብሎ በልዩ መስተያምር ነው። ይሄ ደግሞ አይሁዳውያንን ቀጥታ ወደ ዳንኤል ምዕራፍ 7 ትንቢት ነው የሚወስዳቸው። አዎ፣ የዳንኤል ትንቢት በሰማይ ዙፋን ተዘርግቶ፣ ልክ ነህ፣ የሰው ልጅ የሚመስል በሰማይ ደመና መጥቶ ከዘመን አረጋዊው ዘንድ ማይሻር ግዛትና ክብር ይቀበላል። ቆይ ታዲያ ኢየሱስ የሰው ልጅ ብሎ ራሱን ሲጠራ ትሑት ሰብአዊ ፍጡር ነኝ ማለቱ ሳይሆን የዳንኤል ትንቢት መለኮታዊ ገዢ ነኝ ያለ ነበር ማለት ነው? በትክክል። በአይሁድ አስተሳሰብ በሰማይ ደመና ላይ የሚጓዘው እግዚአብሔር ብቻ ነው። ይሄ እኮ ላዩን ሲያዩት ትሑት ቃል ይመስላል፣ ግን በውስጡ የዓለምን ታሪክ የሚቀይር እጅግ ግዙፍ የሥልጣን አዋጅ ነው። እንደው በእንግሊዘኛው ኮዝሚክ ማይክ ድሮፕ እንደሚባለው ማለት ነው። አዎ፣ ሆን ብሎ ነው የረቀቀ ጥበብ የተጠቀመው። በአደባባይ ቀጥታ እኔ አምላክ ነኝ ቢል ኖሮ ወዲያው በድንጋይ ተወግሮ ይገደል ነበር። አዎ፣ ጊዜው ሳይደርስ መልእክቱ ይቋረጥ ነበር። እና እንግዲህ እነዚህ ሶስቱም ማዕረጎች ማለትም መሲህ፣ የእግዚአብሔር ልጅ እና የሰው ልጅ በአንድ ላይ ተሰባስበው ከፍተኛ ደረጃ ላይ የሚደርሱት መቼ መሰለ? መቼ ነው? በሊቀ ካህናቱ ፊት በነበረው የፍርድ ሂደት ጊዜ ነው አይደል? ልክ ነህ። የማርቆስ 14 ላይ ሊቀ ካህናቱ ኢየሱስን ዝምታውን እንዲሰብር አንድ ከባድ ጥያቄ ጠየቀው። የቡሩክ ልጅ ክርስቶስ አንተ ነህን ብሎ። ይሄ እኮ ጥያቄው ራሱ ወጥመድ ነው። ሆን ብሎ ክርስቶስ እና የቡሩክ ልጅ ብሎ ሁለት ማዕረጎችን አጣምሮ ነው የጠየቀው። አዎ፣ እና ኢየሱስ እስከዛ ሰዓት ዝም ብሎ ነበረ። ግን እዚህ ላይ ታሪክን የሚቀይር አጭር ምላሽ ሰጠ። እኔ ነኝ፣ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመታ ታያላችሁ ብሎ መለሰ። በዚህች አጭር ምላሽ ሦስቱንም ስሞች አዋህዳቸው። እኔ ነኝ ሲል መሲህነቱና የእግዚአብሔር ልጅነቱን አረጋገጠ። ከዛም የዳንኤልን ትንቢት ጨመረበት። አዎ፣ ከዚህም አልፎ በእግዚአብሔር ቀኝ እቀመጣለሁ ማለቱ በአይሁድ መሪዎች ጆሮ ቀጥተኛ የስድብ ወንጀል ነው። ለዚህ ነው ሊቀ ካህናቱ ልብሱን ያቀደደው። ዋው! ማለት የኢየሱስ መለኮታዊ ጥያቄዎች በኋላ የተፈጠሩ አፈታሪኮች ሳይሆን
እሱ ራሱ በመስቀል ላይ ለሞት ያበቁት ታሪካዊ እውነቶች ናቸው ማለት። በትክክል። ዝም ብሎ ተራ ፈላስፋ ቢሆን ኖሮ በእግዚአብሔር ላይ እንደተሳደበ ተቆጥሮ አይገደልም ነበር። ታዲያ ይህ ሁሉ ለአድማጮቻችን ምን ትርጉም አለው? ማለት ወንጌላውያን ክርስቲያኖች እንደመሆናችን እምነታችን በጭፍን ስሜት ላይ የተመሰረተ ሳይሆን ዘመናዊ የታሪክ ምርምርን በሚቋቋም ጠንካራ መሰረት ላይ የቆመ መሆኑን ያሳየናል። እውነት ነው። ታሪካዊው ማስረጃ ወደ አንድ አቅጣጫ ነው የሚያሳየው። ታዋቂው ጸሐፊ C.S. ሉዊስ እንዳለው አንድ ሰው ይህን ሁሉ መለኮታዊ ጥያቄ እያነሳ ዝም ብሎ ጥሩ የሥነ ምግባር መምህር ሊሆን አይችልም። ወይ አተላይ ነው፣ ወይ በድ ነው፣ ወይም ደግሞ የተናገረው እውነት የሆነ ጌታ ነው። ልክ ነህ። ሌላ ምርጫ አላስቀረልንም። ውይይታችንን ከመጨረሳችን በፊት ይህ እውነት አንድ ትልቅ ጥያቄ ጥሎልን ያልፋል። እሺ፣ ምንድነው እሱ? ይሄ ታሪካዊ እውነት ኢየሱስ ራሱን እንደ መለኮታዊ የዓለም ፈራጅ አድርጎ እንዳቀረበ የሚያረጋግጥልን ከሆነ የዕለት ተዕለት ትምህርቶቹን የምናነብበትን መንገድ እንዴት ይቀየረዋል? በጣም ጥልቅ ሐሳብ ነው። ለምሳሌ ጠላቶቻችሁን ውደዱ ሲል ይሄ ዝም ብሎ የአንድ ፈላስፋ ጥሩ ምክር አይደለም። ይልቁንም መላውን ዓለም ሊፈርድ በደመና ከሚመጣው የሰማይ ጌታ የተሰጠ የጽንፍ ዓለሙ የማይነቃነቅ ሕግ ነው ማለት ነው። ይህንን እያሰላሰላችሁ ጥናታችሁን ቀጥሉ በማለት የዛሬውን ጥልቅ ዳሰሳ እዚህ ላይ እናነቃቃለን። አዎ፣ በጣም አስገራሚ ዳሰሳ ነበር። አብራችሁን ስለነበራችሁ እናመሰግናለን።